አታውቋቸውም እንጂ አይነት 2 ስኳር ከመያዛችሁ በፊት ለዓመታት ያክል አብረዋችሁ የሚቆዩ የማስጠንቀቂያ ምልክቶች አሉ። ዛሬ ከምነግራችሁ ከሰባቱ 2ቱ በእናንተ ላይ ካለ ምናልባት ሰውነታችን ኢንሱሊን ያለ መቀበል ወይም ኢንሱሊን ሬዚስታንስ ያ ማለት ለስኳራችን ቅድመ ማስጠንቀቂያ ደውል ሊሆን ስለሚችል ከነዚህ ውስጥ 2ቱ እንኳን ካለ ምርመራ ማድረግ የተሻለ ነው። የመጀመሪያው አካንቶሲስ ኒግሪካንስ የምንለው በዚህ በአንገታችን አካባቢ በብብታችን እንደዚሁም ደግሞ በክርናችንና በእጃችን ደግሞ የመታጣጠፊያ ክፍሎች ላይ የሚገኙ ቆዳችን መጥቆር ቆሻሻ መስሎን ብንፈትገው የማይጸዳ ነገር ግን መጥቆር አይነትና መወፈር አይነት ነገር ባህሪ ካሳየ ይሄ አንዱ የኢንሱሊን ሬዚስታንስ ምልክት ነው። በነገራችን ላይ ይሄ የሚፈጠረው በደማችን ላይ በጣም ኢንሱሊን እየበዛ በሚሄድበት ጊዜ የቆዳዎቻችን ህዋሶች ሴሎች ፒግመንት ሴልስ የምንላቸውን ኦቨር ስቲሙሌት ያደርጋል ኢንሱሊን። በዚህ ምክንያት መጥቆርና መወፈር አይነት ባህሪ ያሳያል። ሌላው ሁለተኛ ተመሳሳይ በቆዳችን ላይ በተለይ በአንገትና በብብት የምናገኘው ደግሞ ትንንሽ የቆዳ የተነሱ አልፎ የተቀመጡ ብጥቅ ብለው የሚነሱ የሚመስሉ የቆዳ ምልክቶች ምስሉ ላይ እንደምታዩት አይነት የቆዳ ምልክቶች ከወጡ ይሄም ከፍተኛ የኢንሱሊን መከማቸትን የሚያሳይ ሌላኛው ስኳር ሊይዘን እንደሆነ ቀደም ብለን ከምናየው የማስጠንቀቂያ ምልክቶች ውስጥ አንዱ ነው። ሶስተኛው ቦርጭ ነው። ቦርጭ በተለየ መልኩ ሰውነታችን የተለየ ውፍረት ሳይጨምር ከሌላኛው የሰውነታችን ክፍል ውፍረት ሳይኖር ሆዳችን ላይ ብቻ ቦርጭ በጣም የሚጨምር ከሆነ ይሄም ሌላኛው ጠቋሚ ማስጠንቀቂያ ምልክት ነው። በተለይ ይሄ ቦርጭ ሆዳችን ላይ የተቀመጠው ቦርጭ የኢንሱሊን ሬዚስታንስን የሚለቀው ኬሚካል ስላለ የኢንሱሊን ሬዚስታንስን የማባባስና ለስኳር ተጋላጭ የመሆን እድላችንን ይጨምረዋል። ይሄም በተዘዋዋሪ ምንድነው ኦርጋኖቻችን ላይ ልክ እንደ ጉበት ስብ እንደምንለው እዚህ ፊት ለፊት የተቀመጠው የአንጀት ክፍላችን ላይ ደግሞ እንደዚሁ ስብ መከማቸት የኦርጋኖቻችን ሌላ ስብ የመከማቸት ምልክት ሰጪ ነው። አራተኛው ምግብ ከበላን በኋላ እንቅልፍ የማለት ስሜት። ይሄ ማለት ምን ማለት መሰላችሁ? ከ30 እስከ 60 ደቂቃ ባለው ውስጥ ወይም በበላን በአንድ ሰዓት ውስጥ የምንበላቸው ምግቦች በተለይ ሪፋይንድ የሆኑ ካርቦች በነጭ ዱቄት የሚሰሩ እንደ ፓስታ፣ ሞኮሮኒ፣ ዳቦ እንደዚሁም ደግሞ እንጀራም ጭምር የካርቦሃይድሬት ምግቦችን ከበላን በኋላ ከአንድ ሰዓት በኋላ በጣም እንቅልፍ ስሜት የሚሰማን ከሆነ ሌላኛው የማስጠንቀቂያ ደውል ነው። ይሄም የሚሆነው እነዚህ ምግቦች በአንዴ ስኳርን በደማችን ላይ ስለሚጨምሩ ይሄ ስፓይኪንግ ደግሞ ሰውነታችን ቆሽት ላይ ኢንሱሊን በጣም እንዲመረት ያደርጋል። ኢንሱሊን በጣም እየተመረተ ባለበት ውስጥ ይሄ በአንዴ የሚመጣ ኢንሱሊን ስኳርን በተቻለው አቅም ወደ የሴሎቻችን ለማድረግ በሚጥርበት ጊዜ ውስጥ አላስፈላጊ የሆነ ሃይፖግላይሴሚያ ይገባል። ይሄም ክራሺንግ ወይም የብለድ ሹገር ክራሺንግ ወይም ሃይፖግላይሴሚያ ወይም የስኳር መቀነስ ሰውነታችን ድካም ውስጥ እንዲሆንና እንቅልፍ ውስጥ እንድንገባ ያደርገናል ማለት ነው። አምስተኛ በተደጋጋሚ የረሃብ ስሜት መሰባት። ምግብ እንኳን ብንበላ እነዚህ በተለይ ጣፋጭ የሆኑና ካርብ የሆኑ ምግቦችን ቶሎ በመቅሰስ መልክ አሁንም እንድንራብ ያደርገናል። ይሄ የኢንሱሊን ሌቭል በጣም መጨመር በተዘዋዋሪ ኢንሱሊን ሬዚስታንስ ወይም ሰውነታችን ኢንሱሊን አለመቀበሉን ያሳያል። ምክንያቱም እነዚህ ምግቦች አሁንም ስንበላ ስኳራችን ይጨምራል። ኢንሱሊን ግን ሁሌ ደማችን ላይ ሃይ ስለሆነ እነዚህ ስኳር ሁሉም ወደ ሴሎች ስለሚገቡ የረሃብ ስሜት አሁንም እንዲሰማን ያደርጋል። ስድስተኛ ውሃ የመጠማትና ቶሎ የመሽናት ነው። ይሄ ደግሞ ሰውነታችን ኢንሱሊኑ በጣም ከፍ ባለበት ጊዜና ወይም ኢንሱሊን አለመቀበል በሚኖርበት ጊዜ እንደዚሁም ስኳራችን ለረጅም ጊዜ እንደዚህ ከፍ እያለ የሚቆይ ከሆነ ኩላሊት አንዱ ደም የማጣራት ስራ ትሰራለች። ይሄን በምታጣራበት ጊዜ ከልክ ያለፈ ስኳር ስታገኝ ወይም ግልኮስ ስታገኝ ወደ ራሷ አብዞርብ አድርጋ በሽንት መልክ ለማስወጣት ትሞክራለች። ይሄን በሚደረግበት ጊዜ ፈሳሽ ውሃ አብሮ ከግልኮስ ጋር አብሮ ይወጣል። ይሄም ከሰውነታችን ድርቀት ይፈጠራል። ሰውነታችን ውሃ ይጠማዋል፣ እንጠጣለን። ይሄ ሳይክል እየሆነ ይሄዳል። ስለዚህ በግልኮስ ምክንያት ውሃ ይወጣል፣ ተከትሎ ውሃ እንጠጣለን። ስለዚህ በተደጋጋሚ አሁንም ውሃ የሚጠማና ሽንት የምንሸና ከሆነ ሌሊት ጭምር ሽንታችን የሚመጣን ከሆነ ይሄኛውም ሌላ የማስጠንቀቂያ ደውል ምልክት ይሆናል። ሰባተኛው ሴቶችን የሚመለከት ነው። ፖሊሲስቲክ ኦቫሪያን ሲንድረም ወይም ደግሞ የፔሪየድ መዛባት የሚኖር ከሆነ ሌላኛው የኢንሱሊን ሬዚስታንስ ወይም የስኳር ማስጠንቀቂያ ምልክት ሊሆን ይችላል። እንዴት መሰላችሁ? 70% የሚሆኑ ሴቶች ፖሊሲስቲክ ኦቫሪያን ሲንድረም ያላቸው የኢንሱሊን ሬዚስታንስ ይኖራቸዋል። ይሄም ስንል በአገጫቸው ላይ ጸጉር መኖር፣ የፔሪየድ መዛባት ካለ እና በሰውነታችን ላይ ደግሞ ቡጉር የሚወጣ ከሆነ ምናልባት ይሄ ሌላኛው የኢንሱሊን ሬዚስታንስ ወይም ደግሞ ኢንሱሊን ሰውነታችን ያለ መቀበል ምልክት ስለሚሆን ይሄም ሌላኛው ማስጠንቀቂያ ምልክት መሆን ይችላል።
እንግዲህ እነዚህ 7 ምልክቶች ካያችሁ መደንገጥ ሳይሆን መቀልበስ ይችላል ወይ ከሆነ አዎ የኢንሱሊን ሬዚስታንስ ወይም አለመቀበልን መቀልበስ ይቻላል። ይሄም እንዴት መቀልበስ ይቻላል የሚለውን ሌላ የሰራውት ቪዲዮ አለ እሱን ገብታችሁ ማየት ትችላላችሁ። አይነት 2 ስኳርን እንዴት መቀልበስ እንችላለን የሚለውን ቪዲዮ ስታዩ አሁን ያልኳችሁን በሙሉ ኢንሱሊን ሬዚስታንስ ወደ ኢንሱሊን ሴንሲቲቪቲ እንዴት መቀነስ እንደምንችል እዛ ቪዲዮ ላይ መመልከት ትችላላችሁ። ከዛ ውጭ ግን ይሄንን ካደረጋችሁ መቀልበስ እንደሚችል ካወቃችሁ ፓኒክ ማድረግ አያስፈልግም። ሳይንሳዊና እንደዚህ ቀለል ባለ መንገድ የጤና መረጃዎችን ማግኘት ከፈለጋችሁ የኔን ቻናል ሰብስክራይብ ማድረግ እንዳይረሳ። አሁን ባነሳሁት ደግሞ ጥያቄ የሚኖራችሁ ከሆነ ኮሜንት ላይ ብታስቀምጡልኝ በሚገባ አብራራላችኋለሁ። ላይክ ሼር እንዳይረሳ። ቸር ቆዩ።